ለማንኛውም እናንተም ለሰው ልጅ ጥሩ ሆኖ ለየትኛውም ሰው ይሁን ለአገራችሁም ለአረቦቹም ደግሞ ለቤተሰብም ለምንም ሆኖ ደግነት ተመልሶ ይከፍላችኋል። የእውነቴን ነው የምላችሁ። መንገድ ላይ ነው ቆሞ የምጠብቃችሁ። ክፋትም ከሰራሽ እንደ ክፋትሽ ነው የሚሰጥሽ፣ ደግነትም ከሰራሽ ደግሞ እንደ ደግነትሽ ነው የሚሰጥሽ። እግዚአብሔር ደግሞ በአሁን ጊዜ አይርቅም፣ በጣም ቅርብ ነው። በጣም አንቺ ጋር ነው ያለው፣ አጠገብሽ ነው ያለው፣ ጎንሽ ነው ያለው። ጥሩም ስትሰሪ በጥሩነቱ መልሱን ይመልስልሻል። ክፋትም ስትሰሪ በክፋትሽ አጠገብሽ ሆኖ መልሱን ይሰጥሻል ማለት ነው። ስለዚህ በአረቦች ላይም እነዚህ በአሰሪዎቻችን ላይም ክፋትን ጥሩ ነገርም መጥፎ ነገር ማሰብም ጥሩ አይደለም። እነሱ እኮ እንደዚህ አያደርጉልንም፣ እነሱ እኮ በስራ ይጎዱናል፣ እነሱ እኮ እንደዚህ ያደርጉልናል ማለት ሳይሆን በቃ አለ አይደለም ምንም ማለት እንትን አይደለም። ጥሩ ነገር ማድረግ ለራሳችን ነው፣ ጥቅሙ ለራሳችን ደግሞ ይከፍለናል ማለት ነው። ክፍያ አለው። ክፍያችን ደግሞ እግዚአብሔር ነው የሚከፍለን። ጥሩ ነገር ስናደርግ ደግሞ እግዚአብሔር ይከፍለናል ማለት ነው። ለማንኛውም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዩቱብ ተከታታዮች በሙሉ አስተያየት ለምትሰጡኝ፣ ኮሜንት ለምትጽፉልኝ ሁሉ እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ቴንኪው ብያቸዋለሁ። ያው አንድ ላይ ለመስራት አንድ ላይ ለመሆን እያሰብን ነው። ብዙ ልጆችም እየሰራን ነው ያለ ነው። ግን ምንድነው መተባበር ስንሆን አንድ ላይ ስንሆን ነው። እኔ ብቻዬን ምንም ነገር ማድረግ አልችልም፣ አንቺ ብቻሽን ምንም ለማድረግ አትችይም። ምክንያቱም አንድ ላይ ስንሆን አንድ ላይ ስንሰባሰብ በጣም እድገት እናገኛለን፣ የተሻለ ነገር እናገኛለን ማለት ነው። አንድ እንጨት ብቻውን አይነድም እንደሚባለው ሁለት ስንሆን ሶስት ስንሆን የተሻለ ነገር እናደርጋለን ማለት ነው። ዶቼ እንደዛ ላችኋለሁ። ለማንኛውም በርቱ፣ እንስራ፣ አብረን እንተጋገዝላችኋለሁ። ስለ ኮሜንታችሁ፣ ስለ አስተያየታችሁ ሁሉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም ደግሞ ድጋፋቸው አይለይን። ከአረብ ሀገር እንውጣ፣ ከመዳን ቤት እንውጣ እላችኋለሁ። በርተን ከሰራን የእውነቴን ነው የምላችሁ አገራችን ስንገባ ዩቱባችን እየተስተካከለ ሰዓቱም እየሞላልን ሞኔታይዘር ከሆነልን በኋላ በቃ ምንም ነገር አንቺ ብዙ ነገር መስራት ትችያለሽ፣ ብዙ ነገር ማድረግ ትችያለሽ። ስራ ብትሰሪ በዩቱብሽ መስራት ትችያለሽ። ሱቅ ብትከፍቺ በዩቱብሽ መስራት ትችያለሽ። ማከፋፈል ትችያለሽ፣ ማሰራጨት ትችያለሽ። እንዴ አዎ እሷ ጋር እኮ ነው እንደዚህ አይነት እቃ እኮ እሷ ጋር አለ፣ እንባባላለን፣ ብዙ ነገር አብረን እንሰራለን እላቸዋለሁ። ለማንኛውም በርቱ እላቸዋለሁ። እና ደግሞ ከመዳሞቻችሁ ጋር ደግሞ በጣም ጥሩ ሆኑ፣ መልካም ሆኑ። እኔ የመጀመሪያ ጊዜ እዚህ አረብ ሀገር ስመጣ ማለት ነው በጣም ሴትዮዋ ለልጆቿ ነው በነገራችን ላይ በጣም ክፉ የክፉ ክፉ ነበረች። እና ያንን ክፋት በምንድን ነው እኔ ጋር ስትመጣ ግን እንደዛ አይደለችም። በጣም ለእኔ ጥሩ ናት፣ በጣም ደግ ናት። ምግብ ባይኖር ብዙ ምግብ የላቸውም ነበረ፣ ግን ምግብ ባይኖራቸውም ምንድነው እሱ ጥሩ ናት። ምንድነው እኔ ጥሩ ስለሆንኩላት ማለት ነው። ስራዋን በአግባቡ ሰራላታለሁ ያለውን እንትን ነገር እሷ ክፋት አረገችብኝ፣ እሷ ጥሩ አትስራብኝ ብዬ እኔ ጥሩ ነገር ክፋትም መመለስ አልወድም። በነገራችን ላይ ጥሩም በጥሩ ነው የምመልሰው፣ መልካምን በመልካምነት የምመልሰው። ተፈጥሮዬ ይሁን አላውቅም፣ ግን የሰው ልጅ ክፉ ሲያደርግብኝ ወይ ደግሞ የሆነ ነገር መጥፎ ነገር ሊያደርግብኝ እንኳን ቢፈልግ እግዚአብሔር ይመልሰዋል። ምክንያቱም የልቤን ቅንነት ወይ የልቤን የዋህነቴን አይቶ ማለት ነው። እና ለማንኛውም እንደዛ አይነት ስላለ ከመዳሞቻችሁ ጋር በፍቅር በሰላም ስሩ። ስትለዩም ደግሞ እንደዛው ልክ ልትሄዱ ስትሉ ደግሞ እኔ ሊሄድ ነው ቤትሽን ትቼ ነው እንዲህ ሊሆን ማለት ሳይሆን በቃ እንግዲህ መዳም እንገናኛለን፣ ለወደፊቱ ደግሞ አንቺ ጋር መጥቼ ለመስራት እችላለሁ። እንደዚህ በፍቅር ነው። መለየትም ካለባችሁ በፍቅር ነው፣ መስራትም ካለባችሁ ደግሞ በፍቅር ነው። አሁን ላይ ብዙ ልጆች ያው ቲክቶክም ዩቱብም ብዙ ነገርም ስለሚሰሩ ስራችሁና የምትሰሩት የቤቱን ስራ እና የራሳችሁን ስራ እንዳይጋጭባችሁ ሰዓታችሁን ጠብቃችሁ በሰዓት ከነሱ አስቀድማችሁ መነሳት፣ ከዛ በኋላ ደግሞ የራሳችሁን ነገር መስራት፣ የራሳችሁን ከጨረሳችሁ በኋላ የእነሱን ስራ ደግሞ መስራት። በመሀል እነሱ ይተኛሉ፣ ቤት አይቀመጡም፣ ብዙ ነገር አለ። አንዳንድ መዳም ግን ስርስር ሄዳ የምትከታተልም ልትኖር ትችላለች። ግን ደግሞ ልክ እንደኔ መዳም ደግሞ መኝታ ክፍላ ብገባ አሁን እኔ ምን እንደምሰራ ሳሎን አታውቀውም። እቃ ቤት ውስጥ ምን እንደምሰራ ምንም እንትን የምትለው እንደዚህ የምትቆጣጠር ሴት አይደለችም ማለት ነው። ምክንያቱም ቪዲዮዬን ሳልጨናነቅ ምን ሳልል እሰራዋለሁ ማለት ግን ቤቷ እንዲቀረጽ አትፈልግም። በተረፈ ግን እራሷን ችላ
እኔንም አትነካኝም፣ እኔም የምንደራረስበት ነገር የለንም ማለት ነው። ምክንያቱም ስራዬን በአግባቡ እሰራለሁ። ታይሜን ደግሞ በራሴ ታይም እጠቀማለሁ። ማታ ከሆነ ማታ፣ ቀንም ታይም አለኝ እጠቀማለሁ። ግን በራሷ ታይም ግን የራሷን ስራ አቆሜ የሚታጠብ ነገር ካለ የሚተኮስ ነገር ካለ ያን ነገር ትቼ የራሴን ነገር መስራት አልሄድም ማለት ነው። በዚህ የራሳችሁን ስራ እየሰራችሁ የእነሱንም ስራ ሳትረሱ ከእነሱ ጋርም ሳትጋጩ አንቺ 24 ሰዓት ስልክ ላይ ነሽ እሷ ስልክ ላይ ነት ሳትባይ ማለት ነው። በጥንቃቄ ከሰራችሁ ስራችሁን በትክክል ያልቅላችኋል ማለት ነው። ጊዜያችሁንም ምናችሁንም ጨርሳችሁ ወደ ሀገራችሁ የምትመለሱበት ጊዜ ይመጣል ማለት ነው። ለማንኛውም ደግ ሆኖ ጥሩ ሆኖ መልካም ሆኖ እግዚአብሔር መልካምን የእናንተን ልብ መልካም ነገር እንትን ካደረገ ለእነሱም ደግሞ ጥሩ ነገር እንድትሆኑ ለሁሉም ሰው መልካም ነገር እንድትሆኑ ነው እኔ የምመኘው። የራሴን ነገር ነው የምነግራችሁ። መልካምነት እራሱ ይከፍላችኋል። የእውነቴን ነው የምላችሁ። እኔ በጣም ኢትዮጵያ ላይ ሆኜ በጣም ብዙ ነገር ስላየሁት ብዙ ነገር በራሴ ያው ብዙ ችግርም ቢደርስብኝም ያው እኔ በጸጥታ ምክንያት ነው ብያቸዋለሁ። ያ ነገር ቢደርስብኝም ምንድን ነው በጣም ብዙ ሰው ብዙ የተከራየሁባቸው ሰዎች በጣም ጥሩ ናቸው፣ በጣም ደግ ናቸው፣ በጣም የሚያግዙኝ ነበሩ። ምክንያቱም እኔ ምንም አድርጌላቸው አይደለም ለሰው ልጅ ማለት ነው። በፊት የሰራሁት ስራ ነው፣ በፊት ያስቀመጥኩት ስራ ለእኔ ደግሞ እዚህ ጋር እግዚአብሔር መልካም ነገርን ያዘጋጅልኛል፣ ጥሩ ነገር ያደርግልኛል ማለት ነው። ምክንያቱም በዚህ አጋጣሚ ኢትዮጵያ ሆኜ የቤት ኪራይ አከራይ አለች እና አንዳንዴ ሰዎችን የምታስታውሱት ሲያልፍ ነው። ነገሮቹ ተሻግራችሁ ያን ችግር ተሻግራችሁ ስታልፉት ነው የምታውቁት። ያ ሰው እኮ ከኔ ጋር እንደዚህ ሆኖ ነበረ፣ ጥሩ ሆኖ ነበረ ብላችሁ የምታውቁት ማለት ነው። እና ቤቷን ነው የተከራየሁት እኔ በእርግጥ በጣም በቃ በጣም የሆነ ችግር ውስጥ ነበርኩኝ። ከዛ ችግር ውስጥ ወጥቼ አንድ ክፍል ቤት ተከራየው። ክፍሌ ባዶ ነው፣ ምንም ነገር እቃ የለበትም፣ ፍራሽና በቃ ፍራሽ ብቻ ነበረኝ። ከዛ በኋላ ምንድነው በጣም እጨናነቃለሁ፣ ብቻዬን ነኝ፣ ከማንም ጋር አላወራም፣ ከእግዚአብሔር ጋር ብቻ ነበር ሙጉቴ። ለምን እንደዚህ አረብ ሀገር ይሄን አልሰርቼ ደግሞ እንደገና እንደዚህ መውደቅ ለምንድን ነው? ከእግዚአብሔር ጋር በጣም ግብ ግርግር ነበረ በቃ የፈጠርኩት ማለት ነው። ምክንያቱም አረብ ሀገር ሰርታችሁ ደክማችሁ ወደ ሀገራችሁ ስትመለሱ ያልሆነ ነገር ሲያጋጥማችሁ ደግሞ ተስፋ መቁረጥ፣ ራስን መጣል፣ ራስን ማጥፋት ብዙ ነገር አለ። በጣም ብዙ ልጆችም ስላሉ ማለት ነው ከኔ ጨምርም። ለማንኛውም ቡናችን እንጠጣ እና ያቺ አከራይ ምንድን ነው የምታደርገው መሰላችሁ? እኔ ሰው ቤት እገባለሁ አልኳት። ነገሮች የሚገባኝ አሁን ላይ ነው፣ የእውነቴን ነው የምላችሁ ማለት ነው። የቤት ኪራይ መክፈል አቃተኝ ማለት 2500 ነው። ያችን 2500 ግዴታ ያው ባለቤቴም ደሞዙ ትንሽ ስለሆነች 2500 ብር አልችልም አልኳት። የእውነቴን ነው። ቤት ኪራይ በጣም ፈልጌ ሙሉ ቀን ለመቀየር ሌላ ቦታ ረከስ ያለ ቦታ ለመፈለግ ማለት ነው በጣም ሙሉ ቀን እያለቀስኩኝ ዋልኩኝ። ቤትም አጣውኝ። ከዛን ገብርኤል ቤተክርስቲያን አለ አዳማ፣ የምታውቁት ከሆነ ደብረ ምንድነው ናዝሬት አዳማ ገብርኤል ቤተክርስቲያን አለ። ማታ መሽቷል፣ እያለቀስኩኝ ገብርኤል ሄድኩኝ። በሩ ላይ ተደፍቼ በቃ አንተ እንደፈለከኝ አድርገኝ አምላኬ ሆይ ብዬ አልቅሼ ገባው ማለት ነው። በእግሬ ደግሞ እስከ እቤት ድረስ ምንም ትራንስፖርትም ስለሌለኝ ማለት ነው። እና በቃ መንገድ ላይ እየሄድኩኝ ምንድነው ማወራ አረብ ሀገር 9 ዓመት 8 ዓመት ሰርቼ ዛሬ በእግሬ እንዴት ሄዳለሁ? እንዴት የታክሲ አጣለሁ? እንዴት የባጃጅ እንኳን አጣለሁ? እንዴትስ እንደዚህ አይነት ቤት ውስጥ ደግሞ እንዴት ልኖር ቻልኩኝ? በቃ እንዴት ነው ከእግዚአብሔር ጋር ያ ሁሉ ንብረት የት ሄደ? ያ ሁሉ ገንዘብ የት ሄደ? ለምን? እንዴት ሆኖ? በቃ ከራሴ ጋር ሞግት፣ ከራሴ ጋር ክርክር፣ ከእግዚአብሔር ጋር መጣላት። አንተ እግዚአብሔር አንተ ለዚህ ልታደርሰኝ ነው እንዴ? እንደዚህ አይነት ህይወት ልታኖረኝ ነው እንዴ? ከአረብ ሀገር ያመጣኸኝ እንደዚህ ያለ አይደለም። የምትሟገቱት ነገር አለ። ግን ደግሞ እግዚአብሔር ቀን አለው። ሊያስተምራችሁ ሲፈልግ ደግሞ ብዙ ችግርን ያመጣባቸዋል። ያንን ችግር ተቋቁማችሁ ስታልፉት በቃ እኔ እንጃ ምን አይነት ደስተኛ ምን አይነት እንትን እንደምታገኙት ልነግራችሁ አልችልም። የእውነቴን ነው የምላችሁ።
ምክንያቱም እግዚአብሔር ቤትም ቦታ ሂዱ፣ እናንተ ጥሩ ከሆናችሁ፣ እናንተ መልካም ከሆናችሁ፣ እናንተ ልባችሁ ንጹህ ከሆነ፣ ለሰው ልጅ ክፋትን የማታስቡ ከሆነ እግዚአብሔር መንገድ ላይ ቆሞ ነው የሚጠብቃችሁ። የትኛውን ቦታ ላይ ብትሄዱ ማለት ነው። በምንም ችግር ውስጥ ነው ከዛ ከችግር ነጥቆ ነው የሚያወጣችሁ። ምክንያቱም እኔ ከሞት ሀፋፍ ከጥይት ሀፋፍ ነው እንደዚህ ነጥቆ ያወጣኝ ማለት ነው። ብዙ ነገሮች ስላሉ ማለት ነው። ከዛ በኋላ እቤት ገባሁኝ። እቤት ስገባ አከራዬ ሶፋ ላይ ተቀምጣ ነበረ፣ እቤቷ ማለት ነው። ከዛን ጠራችኝ። ምን ነው ምን የት ሄደሽ ነው? ምን ነው ፊትሽ እንደዚህ ሆነ አለችኝ። ለምንሽ ነው የምታለቅሽ? ምን ሆነሽ ነው የምታለቅሽ አለችኝ ማለት ነው። አይ እንደዚህ ነው በቃ የቤት ኪራዩን መክፈል አልቻልኩም፣ እኔ አልችልም ምናምን አልኳት ማለት ነው። እንዴ ታዲያ ምን ችግር አለ? ቤት እኮ የእግዚአብሔር ነው፣ ቤት የፈጣሪ ነው። በቃ እኔ 500 ብሩን ቀንሼልሻለሁ፣ በ2000 ብር ተቀመጪ፣ ከዚህ በታች ግን አታገኝም። እና ደግሞ ተስፋ አትቁረጭ። እንዴ ልጅ ነሽ፣ ወጣት ነሽ፣ ገና ነሽ፣ ምንድን ነው እንደዚህ አይነት ተስፋ መቁረጥ? በቃ ያለው እንተጋገዛለን አለችኝ። የእውነቴ ነው የምላችሁ። እኔ እንጃ አሁን ላይ ነው የተሰማኝ፣ አሁን ላይ ነው ያወቅኩት ያንን ነገር ማለት ነው። ለእኔ ለካ እግዚአብሔር መንገድ ላይ ሆኖ ነበር የጠበቀኝ። ትላንትና መልካም እኔ እንጃ አላቅም። ለሰው ልጅ እኔ ክፋትን አስቤም ጥሩ እንትን ነገርም አስቤም አላቅም። ከመሳቅ ከመጫወት እንትን ከማለት ውጭ እኔ ክፋትን አላቀውም። እኔ እንጃ አላቅም ብዬ ነው የማስበው። ግን እግዚአብሔር ልብን ያያል። እግዚአብሔር ውስጥን ነው የሚያየው። ማንም ሰው ሊያያቸው አይችልም። እናትም አባትም እህትም ወንድምም ልብሽን ከፍተው የሚያይ ማንም ነገር የለም። ግን እግዚአብሔር ልብሽን ያያል። አንቺ የምታስቢውን ነገር ለእያንዳንዷ ነገር እግዚአብሔር ልብን ነው የሚያየው። ማንም ሰው ሊያይልሽ አይችልም። ማንም የምትወጂው ባልሽ እንኳን ልብሽን ከፍተው አያየውም። እግዚአብሔር ብቻ ነው ልብሽን የሚያየው ማለት ነው። ስለዚህ እንደዛ ስትለኝ በጣም በቃ ትልቅ ተስፋ አገኘው ማለት ነው። በጣም ደስ አለኝ። ከዛን እራት አመጣችልኝ፣ እራቴን በላውኝ። ከዛ በኋላ እቃዎቼ በጣም ተበታትኖ ነበሩ በየቦታው። ያንን እቃ መሰብሰብ ጀመርኩኝ። ምክንያቱም አሁን በቃ ተስፋ አገኝ። 2000 ብር ደግሞ መክፈል አያቅተኝም። ደግሞ አንቺ ወጣት አይደለሽ እንዴ 2000 ብር መክፈል ያቅትሻል እንዴ ምንድን ነው ምናምን አለች። ምክንያቱም ከአረብ ሀገር መጣሁ። ጥሩ ስራ ነበረኝ፣ ሱቅ ነበረኝ። ያንን ስራ እየሰራው ነው በቃ ያ ነገር ሲያጋጥመኝ ደግሞ ከዛም ትቼ ወጣው ማለት። ከዛም በኋላ ደግሞ ምንድነው በቃ ተስፋ የመቁረጥ ውስጥ ወደኩ በቃ። ግን እግዚአብሔር አይጥለሽም። ብትወርቂ አንጠልጥሎ የሚያነሳሽ አምላክ ነው። ከዛ በኋላ እራቴን አመጣችልኝ፣ እራቴን በላው፣ ተኛው። በማግስቱ በቃ ደስተኛ ሆንኩኝ ማለት ነው። ከዛ በኋላ እቃዬን በየቦታው እየለቃቀምኩኝ እቃዬን አሟላውኝ። አልጋ የለኝም ነበር፣ አልጋዬን ገዛው። ነገሮች እየተስተካከሉ ሊመጡ ማለት ነው። ከዛ በኋላ ደግሞ እኔ እቃው ይቀመጥና ሰው ቤት እየሰራው እቀመጣለሁ። በየወሩ እየመጣው ደግሞ አያለው። አቃት እንዴ ምን አይነት አስተሳሰብ ነው የምታስቢው አንቺ? የሰው ልጅ እንዴት ከአረብ ሀገር መጥተሽ እንደገና ሌላ አረብ ሀገር እዚህ ነው የምትሰሪ ማለት እኮ ነው። ይሄም አረብ ሀገር ነው ለአንቺ። እንደውም አረብ ሀገር ይሻልሻል። የዚህ የኢትዮጵያ ሰራተኛ መሆን በጣም ከባድ ነው፣ አትችይውም። እንዴት ይሄ ላንቺ አይገባም፣ ይሄ እንደዚህ ማለትም የለብሽም ማለት። ከዛ በኋላ ንግድ ትሰራለች እሷ። የተለያየ ቦታዎች ንግድ ላይ የተሰማራች ናት። አታክልት ላይ ትሰራለች፣ ቅቤ ሀይ ምናምን ታመጣለች የተለያየ ቦታ ላይ ማለት ነው። ከዛ በኋላ እንቁላል ስሪ አለች። ያንን እንቁላል ለመስራት 1000 ብር ሰጠችኝ፣ አበደረችኝ ማለት ነው። ከዛን እኔም ደግሞ ትንሽ ጨማመርኩበትና የግቢ ሰው በጣም ብዙ ተከራይ አላት። በጣም ብዙዎች ናቸው፣ ወደ 6-7 ይሆናሉ። እነዛ 7ቱ 20 በቀን 20 ብር እቁብ እንገባለን። ያንን እቁብ 20 ብር ተሰብስቦ 1200 ነው እንደዚህ ተሰጠኝ። 2200 ብር ይዤ ከሷ ጋር አሰላ ሄጄ እንቁላል ለማምጣት ጀመርኩ ማለት ነው። ያን ቀለት ብርሃን አገኘው ማለት ነው። እና እግዚአብሔር የትም ቦታ ብትሄዱ እናንተ ልባችሁ ንጹህ ብቻ ይሁን። እግዚአብሔር ነው የምላችሁ፣ ንጹህ ጥርት ያለ ብቻ። ለሰው ልጅ ክፋትን፣ ለሰው ልጅ ተንኮልን፣ ለሰው ልጅ እሷ እንዴት አገኘች፣ እሷ እንዲህ ነው፣ እሷ እኮ እንዲህ ናት፣ እሷ እኮ እንዲህ ናት ብላችሁ ሰውንም እንትን አትበሉ። ልባችሁ ንጹህ ከሆነ የትኛውን ቦታ ለምናት ክፉ መዳም እንኳን ትንበረከክላቸዋለች። መጥፎ መዳም እንኳን ብትሆን እናንተ ንጹህ ከሆናችሁ ልባችሁ ጥሩ ከሆነ ትወርቅላቸዋለች ማለት ነው። ስለዚህ መልካም ሁኑ፣ ጥሩ ሁኑ፣ ለልጆቻቸው፣ ለራሳቸው፣ ለራስሽም። ለራስሽ ጥሩ መሆን እኮ ለራስሽ ነው። አንቺ ነገ ጥሩ ነገር በቃ አንቺ መልካም ስትሆኚ ነገ መልካም ሰው ነው የሚያጋጥምሽ በየሄድሽበት ቦታ ሁሉ ማለት ነው። ከዛ በኋላ ገበያን ጀመርኩኝ።
ስራዬን መስራት ጀመርኩኝ ማለት ነው። ከዛ እያልኩ የተሻሻልኩ መጣው። ቀዬ ቤቴ ሞላ፣ ቤቴ በረከት አገኘ። ምንድነው እቺ ሴትዮ ለእኔ መንገድ ሆነችኝ፣ አሻገረችኝ ማለት ነው። ከዛ በኋላ ምንድነው እቁብ መግባት ጀመርኩኝ፣ የተሻለ ነገር መስራት ጀመርኩኝ። እንደሳው ደግሞ ቅቤ ማምጣት ጀመርኩ፣ ሀይ ማምጣት ጀመርኩ፣ በኩምታል ድንቾቹን ማምጣት ጀመርኩ። እዛ አካባቢ ያሉ ሰዎች ደግሞ እጅግ በጣም 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 የእውነቴን ነው የምላቸው ከአረብ ሀገር ስመለስ እጅግ በጣም እንደማመሰግናቸው ነው። የሰው ምስጋና ደግሞ እንትን አትበሉ፣ ሰውንም አመስግኑ ማለት ከእግዚአብሔር በታች ደግሞ የሰው ልጅ መልካም ነገር ላደረገልሽ ጥሩ ቃላት እንኳን ለመለሰልሽ ያን ሰው አመስግኝ፣ በጣም አመሰግናለሁ፣ ስለ አስተያየት ሁሉ አመሰግናለሁ ብላችሁ ከእግዚአብሔር በታች ደግሞ ሰውንም ማመስገን አለባችሁ፣ ምስጋና መስጠት አለባችሁ። እና ተስፋ አለኝ እንደማመሰግናቸው ማለት ነው። ድንች ሳመጣ እግዚአብሔር እንዳይቀረብሽ እያሉ 2 ኪሎ 3 ኪሎ 4 ኪሎ 5 ኪሎ እየወሰዱልኝ እዛ አካባቢ ጎረቤት ያሉት ማለት ነው። ይሄን አምጪ ይሄን አምጪ ይሄን እኔን ምንድነው እሱ እኔን ለማሻሻል እኔን የተሻለ ነገር ምክንያቱም ከኋላ የነበርኩበት ቦታ ያውቃሉ። የት እንደነበርኩኝ አስረድቻቸውም ስለነበረ አንዳንዶቹ ያውቃሉ። ያንን ስለሚረዱ እኔንም ተስፋ ሰጡኝ፣ ጥሩ ነገር ሰጡኝ፣ ጥሩ አስተያየት ሰጡኝ። ጎመኑም ሳመጣ ይገዙኛል፣ ሃይቤውም ሳመጣ ይገዙኛል። በቃ እኔን ሰፖርት ያደርጉኛል ማለት ነው። ከዛ በኋላ ምንድነው በጣም ተሻሻልኩ፣ እግዚአብሔር ይመስገን። እኔም በጸሎትም እግዚአብሔርን እየጠየቅኩት በቃ በተሰጠኝ እያመሰገንኩት እግዚአብሔር ደግሞ ለተሻለ ነገር ደግሞ ሰጠኝ ማለት ነው። እና ተመልሼ ደግሞ ወደዚህ ለመምጣት ደግሞ እግዚአብሔር በቃ ይሄ ደግመሽ ጊዜ ሰጥቼሻለሁ ይሄን ተጠቀሚበት ብሎ ደግሞ ሰዎቼ እራሳቸው ደወሉ ማለት ነው። እግዚአብሔር ነው የምላቸው። እኔ ደውዬላቸው አይደለም፣ እኔ ፈልጊያቸው አይደለም፣ ስልኬን አፈላልገው ደወሉ። በቃ ለትንሽ ጊዜ ለ1 ዓመትም ቢሆን ለ6 ወርም ቢሆን ቢያንስ እንኳን መተሽ ልጆቼን እንትን ብትልኝ ብላ ደወለችልኝ ማለት ነው። ከዛስ ፓስፖርቴ ፌል አድርጎ ነበረ 1 ዓመት 2 ዓመት በቃ እንትን አልቆ ነበረ። እኔ ፓስፖርት የለኝም ማሳደስም አልችልም። እኛ እንልካለን። እግዚአብሔር አያችሁ አይደለ? መንገዱን ሲያስተካክልላቸው እናንተ ቅን ስትሆኑ በየትኛውም ይሆን መንገዱን እየከፈተ አንዴ የከፈተው ደግሞ ማንም ሰው ሊዘጋባችሁ አይችልም። አንዴ የከፈተውን ማለት ነው። ፓስፖርቴን አሳደሱልኝ እራሳቸው ብር ልኮ ማለት ነው። ከዛ ሲኦሲ የሚባል ነገር ደግሞ መጣ። ሲኦሲ ስላለ መምጣት አልቻልኩም አልኳቸው። የሲኦሲም እንልካለናል። የሲኦሲ ላኩ፣ የምርመራ ላኩ። ይህን ሁሉ የራሳቸው ወጪ ሸፍኖ ትኬት ቆርጦ ቪዛ አሰርቶ መጣው ማለት ነው። ምክንያቱም ማን ያደረገው? ሰው አይደለም፣ እግዚአብሔር ነው። በሰዎች ላይ በአዛቦች ላይ ውሎ መድኃኔዓለም ነው ይሄን ነገር ያደረገው ማለት ነው። ምክንያቱም ትላንትናን ማለት አላቅም በጣም መጥፎ አወዳደቅ ነበረ የወደኩት ማለት ነው። ከዛ ግን አንስቶኛል፣ ድጋሜ ህይወት ሰጥቶኛል፣ ድጋሜ ጊዜ ሰጥቶኛል፣ ድጋሜ ስሪበት፣ ተለውጪበት፣ እንዲያርጊበት ብሎ መንገዱን ከፈተልኝ ማለት ነው። እግዚአብሔር መልካም ነገርን ያደርጋል። እናንተ ብቻ ቅን ሆኑ፣ ጸልዩ፣ ጸሎት አታቋርጡ። የእውነቴን ነው የምላችሁ፣ ጸሎትን አታቋርጡ። እኔ የትኛውም ቦታ ይሁን ጸሎቴን ጠዋትም ማታም ጠዋትም ማታም አንኳኳለሁ። ደጁን እየሄድኩ በሩን አንኳኳዋለሁ። እግዚአብሔር ግን ከፍቶልኛል። ለእናንተም ደግሞ መድኃኔዓለም ይክፈትላችሁ። እዛ መሆናችሁ ለጨለመባችሁ እንደ ጨለማ አይቀርም። የእውነቴን የማልፍ ነገር የለም። እኔ ብዙ ነገር ሲደርስብኝ ይሄ ቀን ያልፋል እንደ እቺ ሌሊት ታልፋለች፣ እቺ ሰዓት ታልፋለች ያልኩበት ሰዓት ነበረ። ግን አሳልፎታል፣ አንግቶታል። ድጋሜ ደግሞ ያ ነገር እንዳይመጣ ደግሞ እኔ መበርታት አለብኝ፣ እኔ መጠንከር አለብኝ፣ እኔ መሻሻል አለብኝ። ትላንትን ደግሞ እዚህ ቦታ እግዚአብሔር በእነሱ ላይ ውሎ እዚህ ቦታ ላደረሰኝ ደግሞ ለእነሱም ደግሞ እንዳመሰግናቸው እግዚአብሔር ለዛ ያድርሰኝ ብዬ ደግሞ እግዚአብሔርን አመሰግነዋለሁ፣ እግዚአብሔርን ለምነዋለሁ፣ እጠይቀዋለሁ። የእውነቴን ነው የምላችሁ፣ ይከፍትላችኋል። ምንም ነገር እንደ ወደቃችሁ አትቀሩ። ተስፋ እንደቆረጣችሁ ተስፋ አትቁረጡ። ብቻ ጸልዩ። የእውነቴን ነው፣ መጸለይ ብቻ። ከጸሎት ነው ሁሉ ነገር የምታገኙት። በር የሚከፈትላችሁ ስትጸልዩ። እሱ ራሱ እኮ ብሏል፣ አንኳኩ ይከፈትላችኋል እኮ ብሏል አይደል? በቃ እኛ ማንኳኳት ብቻ ነው። ግን ምንድነው የሰውን አልባልታ ያለመስማት፣ የሰውን ነገር ያለመስማት፣ ለሰው ልጅ ክፋትን ያለማሰብ፣ እሷ እንደዚህ ናት እኮ እሷ እንደዚህ ናት እኮ ያለ ማለት በቃ
ያ ሰው እኮ የሚኖርበት ህይወት የራሱ ነው። እኔ የሴትዮዬን ንብረት የሴትዮዬን እቃ አንድ ቀን በስተ ዞር ብዬ አይቼው አላውቅም። ስትለብስ ብቻ ነው ዋው ፋኖስ ይሄ ነገር ያምርብኛል። አዎ ያምርብሻል፣ ቆንጆ ነው፣ በቃ አምሮብሻል፣ ዋው እላታለሁ። አለቀ። ይሄ ኝኝኝኝኝ ብሎ የሰውን እቃ ያለማየት፣ የሰውን ነገር ያለማየት፣ የሰውን ነገር አትዩ። የራሳችሁን ነገር ብቻ አንቺ ባለሽ ነገር ዘንጠሽ ቁጭ ብለሽ ውጪ፣ ባለሽ ነገር ማለት ነው እንጂ አከሌ ይሄን ለበሰ፣ አከሌ እንዲያደረገ፣ አከሌ እንዲሆነ፣ ይሄን ልብስ አላት እኮ እሷ እንዲህ እኮ አላት፣ እንዲህ እኮ አላት ያለ ማለት በቃ ሲኖርሽ ትገዣለሽ፣ ሳይኖርሽ ደግሞ ባለሽ ነገር መጠቀም ነው። ይሄንን ነው እኔ የምላችሁ። ለማንኛውም ለመዳሞቻቸው መልካም ሆኖ ጥሩ ሆኖ፣ ጥሩነት ለራስ ነው። ክፋትን ነው ይዞ የሚመጣ። ጥሩ ከሆናችሁ ደግሞ ጥሩነቱን ይዞ ይመጣል። መልካምነትን፣ ደግነትን ይዞ ይመጣላችኋል። የእውነቴን ነው የምላችሁ ሳታስቡት ማለት ነው። እኔ ለእሷ እንትን የበለጠ እንትን ሆኜላት አይደለም፣ ግን ምንድን ነው ለልጆቿ መልካም ስለሆንኩኝ፣ ለልጆቿ ጥሩ ስለሆንኩኝ፣ ለእሷ ጥሩ ስለሆንኩኝ የምታዘኝን ነገር እሺ በቃ ቶሎ ብዬ የምትፈልገውን ነገር አደርግላታለሁ። በቃ ጭቅጭቅ የለም፣ ንዝንዝ የለም። መልካም ስለሆንኩላት ነው ዛሬ 20 ሺህ ብር ከፍላ ጥርሴን ያሳከመችኝ ማለት ነው። የዚህ ሀገር የግብፅ 20 ሺህ ብር ማለት ነው። ምክንያቱም ምንድን ነው እኔ ያስቀመጥኩት ነገር ስላለ ነው። እኔ አስቀምጬ ነበረ ደግነትን፣ መልካምነትን ለሷ አይደለም ለሌላ ሰው ወይ ሰርቼ ይሆናል። ላለፉት አላውቀውም ለማን ጥሩ ነገር እንደሆንኩኝ የማንን መንገድ እንዳሻገርኩኝ አላውቅም። የሰው እቃ ራሱ የደከሙ እናቶችን መንገድ ላይ ስታዩ እቃ እማማ እስቲ ላግዞት፣ ያ ራሱ ልጅ እግዚአብሔር ይስጥሽ ተባረኪ መልካም ሁኚ ስልሽ አሚን። ያቺ ነገር መንገድ ታሻግራችሁ። ያቺ ነገር ተጠራቅማ የብዙ ሰው ምርቃት ተጠራቅማ ዛሬ እዚህ ጋር ለእናንተ ጥሩ ነገር ይሆናል ማለት ነው። ስለዚህ መልካምነትን አስቡ፣ ደግነትን አድርጉ እላችኋለሁ። ለማንኛውም እንግዲህ ወሬ ያበዛውባችሁ፣ ሰብስክራይብ ሼር እያደረጋችሁ ተባበሩ፣ እንድተባበር እናንተ ጓደኞቼ ውዶቼ እላችኋለሁ። ቻው፣ ሰላም ሁኑ።